ሰው አለቀ። ገዳዩ ሰው መግደሉን ቀጥሏል። ሟቾችም እየሞቱ ነው። ሁሉም ኦርቶዶክስ ተደራጅቶ ራሱን እንዲከላከል ነው እንጂ ዳዊት ይዘህ ውጣና ሰማዕትነት ተቀበል የምንልበት ጊዜ ላይ አይደለም ያለነው። ዛሬ አሰቃቂ ሰበር መረጃ አለ ለመላው ኦርቶዶክሳውያን። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር ይመስገን። እንግዲህ ዛሬ የምንመለከተው ዛሬም ድረስ አርሲ ትጣራለች፣ ወገኖቿን እየጠራች ህዝቦቿ ምእመናን አንገታቸው ላይ ማተብ ስላሰሩ እየታረዱ ይገኛል። ጥሪዋን እያቀረበች ነው። ኑ በጋራ ሰማዕትነትን እንቀበል እያለች ማለት ነው። ሌላ ማድረግ ቢያቅተን እንግዲህ በዛሬው የምንመለከተው መርሃ ግብር በኮተቤ የሚገኙ ምእመናን ድምጻቸውን ብዙ ህዝብ ወጥቶ በአደባባይ ድምጻቸውን እያሰሙ ይገኛል። ሰዎችን በየጊዜው እየሞቱ እንደሆነ እየሰማን ነውና ይህ ነገር ምንድነው የሚለውን በስፋት እንመለከታለን። አርሲን አጀንዳችን ማድረግ አለብንና እንደው ትንሽ ጋፕ ብሎ ነበር። እኛም ስንረሳው ጸጥ ስንል ስንተው ድጋሚ ደግሞ ማገርሸት ጀምሯልና እስከ መጨረሻው ድረስ ጮኸን ይሄን ነገር ማስቆም አለብን። ለሚመለከተው አካል እስኪደርስ ድረስ የሚመለከተው አካል መፍትሄ እስኪሰጥ ድረስ ድምጻችንን ማሰማት አለብን። ይሄንን ነገር እንመለከታለን። ሌሎችን ነገሮችን በስፋት አስቀኛችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እንደው በቻላችሁት አቅም አቤቱ ፈጣሪያችን ማረን፣ ምሕረትህን ላክልን እያላችሁ ኮሜንት ላይ ጻፉ። ባጽፉ እንኳን ባላችሁበት ጌታ ሆይ እባክህ ማረን፣ እባክህ ይቅር በለን በሉት። ሩሩ ቸር ደግ አባት ነው ያለን። እስቲ ሁል ጊዜ ከሰቆቃ ከምንጀምር እንደው በዚህ የመምራችን ማጽናኛ የእግዚአብሔርን ቃል ሰምተን እንመለስ። ተወሰነ እንደሚከብዳችሁ አውቃለሁ፣ መስማት ግን አለባችሁ። የሚከብዳችሁ ግን ሁላችሁም አይደላችሁ። ይሄን እንደሞ አውቃለሁ። ከፍ ያላችሁ ሰዎች እንዳላችሁ እረዳለሁ። የሉቃስ ወንጌል ምዕራፍ 4 ከቁጥር 16 ጀምሮ ጌታ በጉባኤ ቅዳሜ ቀን ያነበበው መጽሐፍ አለ። በናዝሬት ምኩራብ በናዝሬት መቅደስ ያነበበው መጽሐፍ አለ። ይሄ መጽሐፍ በሰባት ማኅተም የተዘጋ መጽሐፍ ነው። ይሄ መጽሐፍ ትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 ጀምሮ ያለው ክፍል የያዘ መጽሐፍ ነው። ይሄ መጽሐፍ ጌታ ብቻ እንዲያነበው የተጠበቀ መጽሐፍ ነው። መሲህ ብቻ እንዲያነበው የተጠበቀ መጽሐፍ እና ጌታችን እንዳስለመደ ይላል ወደ ምኩራቡ ሄደ ይላል። ወተንሳ በከመ ያለምድ እንዳስለመደ ሊያነብ ተነሳ ይላል። ያን ጊዜ መጽሐፉን እንደተጠቀለለ ተላላኪው ለጌታ ሰጠው ይላል። ተረተረው መጽሐፉን ወረከበ ኀበ ይብል ወከሲቶ ወረከበ ኀበ ይብል። መጽሐፉን በገለጠው ጊዜ እንዲህ የሚል አገኘ ይልና 7 ነገሮችን ይዘረዝራል። ስንት ነገሮችን? 7 ነገሮችን ይዘረዝራል። 7 ነገሮችን በተለይ ግዕዙ 7ቱንም ቁልጭ አድርጎ ያስቀምጣቸዋል። መንፈሰ እግዚአብሔር ዘላዕሌየ ዘበእንቲአሁ ቀብአኒ እዜንሆሙ ለነዳያን ፈነወኒ ብሎ የሚጀምር ነው። የኔ የባህሪ ሕይወት የመንፈስ ቅዱስ ስለዚህ ጉዳይ ያዋሃደኝ ለድሆች የምስራችን እሰብክላቸው ዘንድ ላከኝ። ለታሰሩን መፈታትን እነግራቸው ዘንድ ላከኝ። የቆሰሉትን እጠግናቸው ዘንድ ላከኝ። ላዘኑት ሰዎች ደስታን እሰብክላቸው ዘንድ ላከኝ። ለተማረኩት ሰዎች ነፃ መውጣትን እሰብክላቸው ዘንድ ላከኝ። ዕውራን ለሆኑ ሰዎች ብርሃንን እሰጣቸው ዘንድ ላከኝ የሚል 7 ነገሮችን ይዘረዝራል። እነዚህ 7ቱ መከራዎች፣ 7ቱ ስቃዮች፣ 7ቱ ማህተሞች፣ 7ቱ ቁልፎች ናቸው። መጽሐፉ በእነዚህ 7 ቁልፎች የተዘጋ ነው። ገረማቸው። ጌታ ይህንን ክፍል ሲያነብ በጣም ተደነቁ ይላል። ወአንስኡ አዕይንቲሆሙ እልሃለው ውስተ ምኩራብ ወነጸርዎ ይላል። በምኩራቡ ዙሪያ ያሉት ሰዎች ሁሉ ትኩር ብለው ጌታን ተመለከቱት ይላል። ደንግጠው። ለምን? ይህን ክፍል ሊያነበው የሚችለው መሲህ ብቻ ነው። መሲህ እንደሆነ ደግሞ ክርስቶስን አላወቁ። እነሱ የሚያምኑት ሎቱ ስብሐት የዮሴፍ የሥጋ ልጅ ነው ብለው ነው የሚያምኑት። እናቱ ማርያም ናት። አዎ ልክ ነው፣ ግን ድሃ ናት። የድሃ ልጅ ደግሞ ንጉሥ መሲህ ሊሆን አይችልም ብለው ነው የሚያምኑት። ይህን መጽሐፍ በመካከላቸው አነበቡ። ይሄ መጽሐፍ ተጠቅሎ ታስሮ የተቀመጠ መሲህን የሚጠብቅ ነፃ አውጪ የሚጠብቅ ንጉሥ የሚጠብቅ ሮማውያንን የሚያሳድድ ኢየሩሳሌምን ከጠላት እጅ ፈልቅቆ የሚያወጣ ንጉሥን የሚጠብቅ መጽሐፍ ነው። ያኔ ነው የሚያነበብ ብለው ነው የሚጠብቁት እነሱ። ድሆች የተባለው እኛ ነን። የታሰርነ የተባለው እኛ ነን። ቅኝ የተገዛ ነው እኛ ነን። ዕውራን የተባለው እኛ ነን። እኛን ደግሞ ነፃ የሚያወጣን ይሄ የጠራቢ ልጅ አይደለም ሌላ ነው ብለው ነው የሚጠብቁት። አንዳንድ ጊዜ እንደዛ ይሆናል። ሚመና ማን ነፃ እንደሚያወጣቸው አታውቁ። ማጠብቋቸው ሰዎች ይጠቅሟቸዋል። ያላከበራችኋቸው ሰዎች፣ የረገጣችኋቸው ሰዎች፣ የናቃችኋቸው ሰዎች፣ ከሕይወታችሁ ያስወጣችኋቸው ሰዎች፣ ረግጣችሁ የመጣችኋቸው ሰዎች ማን እንደሚጠብቃችሁ አታውቁ። ቡትቱ የለበሰው ሰው ሊሆን ይችላል በጸሎት የሚጠብቃችሁ ከሊቃነ ጳጳሳቱ ይልቅ
ከኛ ከአገልጋዮቹ ይልቅ ከካህናቱ ይልቅ ከቀሳውስቱ ይልቅ ባህታውያን ከምትሏቸው ይልቅ መንገድ ዳር የሚተኙት ላስቲክ ወጥረው የሚኖሩት እነሱ ሊሆኑ ይችላሉ። በጸሎት የሚጠብቋቸው ታቦት የሚጠብቁት እነሱ ሊሆኑ ይችላሉ። ቤተክርስቲያንን የሚጠብቋት ትውልድ የሚጠብቁት እነሱ ሊሆኑ ይችላሉ። ሰው የተባለውን ሁሉ አክብሩ። ማን ነፃ እንደሚያወጣቸው አታውቁም። ነፃ ያወጣቸው ያሳደዷት የማርያም ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለአምላካችን ይሁን። ነፃ ያወጣቸው ራቁቱን መስቀል ላይ የሰቀሉት ጌታ ነው። ነፃ ያወጣቸው በሐሰተኛ ምስክር ርቃኑን መስቀል ላይ የሰቀሉት ጌታ ነው። መስቀል አሸክመው እንዲደፋ ያደረጉት ጌታ፣ በበረት የተወለደው ጌታ፣ ከእንግዳ ማደሪያ ስፍራ ያባረሩት ጌታ፣ ገና ስትጸነስ ጀምሮ እናት አባቷን እያሳደዱ በምድረ በዳ እንድትወለድ ያደረጓት እናት እመቤታችን፣ ከዚያስ በኋላ ጽንስት ሆና ጌታን በማህፀኗ ተሸክማ ማደሪያ ስላልነበራቸው ስፍራ ስላልነበራቸው ተብሎ በግርግም እንድትወልድ የተገደደችዋ ሴት ነፃ እንዲወጡ ነፃ አውጪውን የሰጠቻቸው እሷ ናት። የናቋት በሀገራችን እንግዳ ይከበራል። እንኳን የጸነሰች ሴት ስትመጣ ወንበር ለቆ ማስቀመጥ ይገባል። መንገድ ማቋረጥ አይገባም። ምክንያቱም በማህፀኗ በሆዷ ትውልድ ተሸክማለች፣ ሰው ተሸክማለች። ማክበር ይገባል። አንዳንድ ማህበረሰብ ሲያረጅ እንኳን ማክበር ይቅርና ሴት ማህፀኗን ሰንጥቆ ጽንሱን ያወጣል። ማህበረሰብ ያረጃል። በነገራችን ላይ ማህበረሰብ ለውጥ አለው፣ ኢቮሉሽን አለው። ማህበረሰብ ያረጃል፣ ማህበረሰብ ያድጋል፣ ማህበረሰብ ይታደሳል፣ ማህበረሰብ ይለወጣል፣ ማህበረሰብ ዝቅ ይላል፣ ማህበረሰብ ከፍ ይላል። አሁን እኔና እናንተ ያለንበት ዘመን ወዴት እንደሆነ አላውቅም እንጂ የምንለወጠው ከአንድ ማህበረሰብ ወደ ሌላ አይነት ማህበረሰብ ሽፍት እያደረግን እንደሆነ ይሰማኛል። ወደ ሌላ አይነት፣ ወደ አውሬነት ይሁን ወደ መላክነት ይሁን እሱን አላውቅም፣ መገመት ይከብዳል። ግን በጣም በብዙ ክፉ ነገሮች ታጥረናል። አንዋደድም፣ እንካካዳለን፣ አንተማመንም፣ እንፈራራለን። ለመጋደል ጊዜ እንጠብቃለን፣ ለጦርነት ጊዜ እንጠብቃለን። አንዱን ለማሳደድ ጊዜ ይጠብቃል። ሁሉም አድፍጦ ይጠብቃል። ያንዳንዱ ሰው አይምሮው ላይ ሞት አለ፣ ልቡ ውስጥ ጨለማ አለ፣ ልቡ ውስጥ ቂም አለ፣ ልቡ ውስጥ በቀል አለ፣ ልቡ ውስጥ ምቀኝነት አለ፣ ልቡ ውስጥ ቅናት አለ። ጊዜ ይጠብቃን ያለ መፈንዳት። እንደዚህ አይነት ማህበረሰብ ፈጥረናል። መምህራችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። እኛም በሰማነው 30 60 100 ያማሩ ፍሬዎችን ለማፍራት ያብቃል ለማለት ፈልጋለሁ። ወደ ዋናው መርሃ ግብር ከመግባቴ በፊት ይሄን ተከታተሉ። ያው ጾም ነው የገና ጾም። አልጾምም ባለምጾሜ እቺ አጋስስ ማለታቸው አይቀርም፣ ግን ግዴታ መብላት ስላለብኝ ነው። አጋስ አንቺ አጋስስ ምናምን እንዳትሉ ግዴታ ነው። ትንሽ አቅሜ ስለወረደ የሚጠግኑ ነገሮች መጠቀም አለብኝ። ነውሮቻችንን ችግሮቻችንን ገበና ላይ በሚዲያ ላይ በይፋ ይዘን መውጣት አለብን ብዬ አላስብም። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነ በሙሉ ከ7 ዓመት ጀምሮ እነዚህ 7ቱን አጽዋማት የመጾም ግዴታ አለበት። ውዴታ ሳይሆን ግዴታ ነው ያለበት። ክርስቲያናዊ ግዴታ ስለሆነ፣ ኦርቶዶክሳዊ ግዴታ ስለሆነ በተለያየ ምክንያት በተለያዩ ነገሮች ልንበላ ልንመገብ እንችል ይሆናል። ይሄም ደግሞ ከጤና እክል ጋር ተያይዞ ይህንን ደግሞ የምናደርገው እኛ ኦርቶዶክሳውያን ከመምህረ ንስሐ አባቶቻችን ጋር እየተገናኘን ከነዚህ አባቶች ጋር እየተወያየን አባቶቻችን በሚያስቀምጡልን መንገድ ነው ይህንን ልንበላ ልንመገብ የምንችለው። ነገር ግን በአደባባይ ታዋቂ ሰዎች ሆነን በአደባባይ ወጥተን እኔ እበላለሁ እኔ እንደዚህ ላለው ብሎ ምንን ለማስተላለፍ ነው? እንግዲህ በርካታ ስለ ሃይማኖታቸው ማያውቁ ሰዎች መቼም እኛ ኦርቶዶክሳውያን በብዙ ነገር ዝንጉ ነን። ራሳችንን ለማብቃት ራሳችንን በሃይማኖታችን የጠነከርን እንድንሆን ለመልሶች ለተለያዩ ነገሮች መጻሕፍትን የምናነብና ራሳችንን ይሄን ያለ የምናበቃ አይደለንም አለን እንደዚህ አይነት ሰዎች። ግን ደግሞ ይሄንን ዝም ብሎ ባንገታቸው ማተብ አስረው የሚጓዙ ሰዎች አሉ። እነዚህ ሰዎች ሲከተሉ እንዴ ገለ የበላ በሚዲያ ምንም አልተባለም እንዴ እኔም እበላለሁ። ለምን? እኛ ኦርቶዶክሳውያን ለስጋችን ማድላት የለብንም። ለስጋቸው የሚያደሉ ኦርቶዶክሳውያን ግን አሉ፣ በደንብ መታሰብ ያለበት ማለት። ስለዚህ እንደዚህ አይነት ነውሮችን ያው ጾም በሆነበት ምን አለ ተደብቀን ሌሎችን ሰዎች ከምናሰናክል ተደብቀን ብንመገብ በቃ ከእግዚአብሔር ጋር የምንገናኝበት የምንተዋወቅበት መንገድ ሊኖር ይችላል። እግዚአብሔር የሚያውቀው መንገድ ሊኖር ይችላል። ችግሮቻችንን ሰዎችን ከማሰናከል ማለት ነው።
እንደ ቅዱስ ጳውሎስ ምንድነው ያለው? ወንድሜ የሚሰናከል ከሆነ እንኳን ይሄን ወንድሜ የሚሰናከልብኝ ከሆነ ስጋ መብላት እስከ ዘላለም አቆማለሁ። ሰዎች የሚሰናከሉብንን ነገሮች ለምን እናደርጋለን? ስለዚህ ግዴታ ነው። ዛሬ በነቢያት ጾም አይተን ከሆነ እኛንን ስጋ ቤት እየገባ የምንበላው። ስጋ ቤቱ በሙሉ ክፍት እኮ ነው። የሚዘጋ ስጋ ቤት አለ? ክፍት ነው። ስጋዎች ያልቃሉ፣ እንመለከታል። ጠዋት ስንወጣ ሞልቶ ማታ ስንገባ ደግሞ ባዶ ሆኖ ነው። ይሄንን እኛ ኦርቶዶክሳውያን ባለማተቦች ነን እያደረግን ያለን። ታዲያ እግዚአብሔር በምን ይታረቅ? እንዲህ አይነት ነውሮቻችንን ደግሞ አደባባይ ይዘን መምጣት እንደ ጀብዱ አይደለም እኮ። በአንገት ማተብ አስሮ እኔ እበላለሁ ብሎ መሳቅ ጀብዱነት አይደለም። ስለዚህ እንዲህ አይነት ድርጊቶችን የምታደርጉ ተቆጠቡ። በሃይማኖታችን እንጽና። ያለንበት እንኳን በልተን ሳንበላም በሆነልን በእውነት እግዚአብሔር ምሕረቱን ያምጣልን። እሺ የአርሲ ወገኖቻችንን እስቲ እንመልከት። አባቶች ምን አሉ እስኪ ጠይቋቸው። ትላንትና ህዳር 18 ስለተገደሉት 11 ኦርቶዶክሳውያን ባለማህተብ መሆናቸውን አላወቅንም ይሆን መልሳቸው? ዛሬም ነው እየሞቱ አይደለም? የትኛው ይሆን መልሳቸው? እስኪ ጠይቋቸው፣ ዛሬም ይንገሩን። እናንተስ ምን አላችሁ? ዛሬም ተኝታችኋል? ኦርቶዶክሳውያን ክርስቲያኖች በሙሉ ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት በማድረግ ለብዙሃኑ እንድታደርሱልኝ በትህትና ጠይቃለሁ። አርሲ ዛሬም እየተጣራች ነው። ወንድሞቻችን እህቶቻችን በመከራ ውስጥ እያለፉ ይገኛሉ። እባካችሁን አጀንዳችንን አርሲ እናድርግ። በአርሲና በተለያዩ ቦታዎች ብዙ ኦርቶዶክሳውያን ክርስቲያኖች እጅ እየተጫነባቸው ይገኛል። ስለዚህ ሌላ አጀንዳ መቀበልን ትተን ለአርሲ ድምፅ እንድንሆን በትህትና እጠይቃለሁ። ዝም ያላችሁ አንዳንድ ሰዎች እስቲ ልጠይቃችሁ፣ ወንድሞቻችሁ እህቶቻችሁ አይደሉምን? ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 19 ምን ብሎ ነው ያስተማረው? እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 19። እንዲህ በማለት ሐዋርያው ቅዱስ ጳውሎስ ለክርስቶስ ክርስቲያን ተብለው የተጠሩ ወንድሞቻችን እህቶቻችን ቤተሰቦቻችን እንደሆኑ አልተናገረም? ታዲያ በአርሲና በተለያዩ ቦታዎች በመከራ ውስጥ የሚያልፉ የኔና የናንተ እህት ወንድሞች አይደሉም? ለምን ድምጽ ከለከልናቸው? ኦርቶዶክሳውያን እባካችሁን ሁላችንም ትኩረት ለአርሲ እንዲሆን ድምጻችንን ከፍ አድርገን እናሰማ። እኛ ፖለቲከኞች አይደለንም፣ ግን የኦርቶዶክስ ተዋህዶ ክርስቲያኖች መገደል ይቁም በማለት ድምጻችንን እናሰማለን። እግዚአብሔር ጸጋ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። ዛሬም ትኩረት ለአርሲ። ምንም ሰው የማያውቀው ሰፈር ሊዘርፍ ገብቶ ያውቅ። ዛሬም 11 ኦርቶዶክሳውያን ተገድለዋል እና ምን ትጠብቃለህ? ምን ትጠብቂያለሽ? ምንድነው የምንጠብቀው? 11 ኦርቶዶክሳውያን ሲታረዱ እኛ ንስሐ መግባት የለብን? እኛ ንስሐ አባት ያስፈልጋል ብለን ንስሐ አባት ልናጣ እኮ ንስሐ ገብተን ስጋው ደግሞ መቀበል የለብንም በፍጥነት? ይቺ ምድር አትፈልገንም እናውቃለን። ይቺ ምድር ለኛ ንፉግ ነች እናውቃለን። እንኳን እኛ ክርስቶስ ተሳዷል፣ ተሰቅሏል፣ ሊያድንን መጥቶ ተዘብቶበታል፣ ተተፍቶበታል፣ በጅራፍ ተገርፏል፣ አንከባለው ወስደውታል፣ እሾህ ባለው ጅራፍ ገርፈውታል። እና ምን ትጠብቃለህ አንተ ኦርቶዶክሳዊ? ምን ትጠብቂያለሽ አንቺ ኦርቶዶክሳዊ? ንስሐ መግባት እኮ ነው ስራችሁ። ንስሐ መግባት እኮ ነው ስራችሁ። ስጋ ወደሙ እየተቀበልን መጋባት እኮ ነው ስራችን። ልጆቻችን እኮ ክርስቲያን እንዲሆኑ እኛ ክርስቲያን ሆነን መጠበቅ እኮ ነው ስራችን። መውለድ ነው እልፍ አላፍ። እነሱ ይገርሉናል፣ እኛ እንዋለዳለን። እነሱ ያርዱናል፣ እኛ ደግሞ እንበዛለን። እነሱ ሊለዩን ይሞክራሉ፣ እኛ በቤተ ክርስቲያን እንጋባለን። አንቀርም። አሁን ነው የሰማዕትነት ዘመን፣ አሁን ነው የክርስትና ዘመን፣ አሁን ነው ኦርቶዶክሳዊ መሆን። ትላንት አልነበረም ሰማዕትነት በሌለ ዘመን። አሁን ነው መሆን። አናለቅስም ከዚህ በኋላ ነግረናቸዋል። አናነባም እኛ። እሰይ እንኳን ገደላችሁን እልል እያልን ነው የምናመሰግነው። የቅዱስ ገብርኤል ቀን ነው የተገናኘነው ይህን መረጃ ስናወራችሁ። ዛሬ ህዳር 19 ማሰቃቂ ሰበር መረጃ አለ ለመላው ኦርቶዶክሳውያን። እኛም ሙት አርጂ ሆነን ቀረንላችሁ፣ እንኳን ደስ አላችሁ። ከትላንትና ወዲያ በ17 19 በላይ ኦርቶዶክሳውያን ታግተዋል ብያችሁ ነበር።
በትላንትናው ዕለት የ11ዱ አስክሬን ተገኝቷል። ቀሪዎቹም ከዚህ የተለየ ዕጣ ፈንታ የላቸውምና እግዚአብሔር ከእናንተ ጋር ይሁን እላለሁ። ይብላኝ መንጋውን ልትጠብቁ ተመርጣችሁ ወደ ኋላ ላላችሁ፣ ይብላኝ እየሰማችሁ እንዳልሰማ ያያችሁ እንዳላያችሁ የሆናችሁ እነሱም አንዴ ሰማዕትነትን ተቀበሉ። እግዚአብሔር ከእናንተ ጋር ይሁን። ነፍስ ይማር። እኛ የአርሲ ኦርቶዶክሶች ነን። ኑ ሰማዕትነትን በጋራ እንቀበል። ራሳችሁን አደራጁ ለምትሉን፣ ራስን ለማደራጀት እኮ ብዙ ነገር ያስፈልጋል። አደራጅ ራሱ ያስፈልጋል፣ ፋይናንስ ያስፈልጋል፣ ስትራቴጂክ ያስፈልጋል፣ አካሄድ አለው። አይደለም ራሳችንን በምናደራጅበት ቀርቶ ሲያወሩት ቀላል ነው አይደል? እንደተከታተላችሁት ነው። እጅግ በጣም አሳዛኝ ነው። በተለይ ኦርቶዶክሳውያንን ነፃ የማድረግ ከአንድ አካባቢ ከኦርቶዶክስ የጸዳ አካባቢዎችን ለመመስረት ይመስላል እየተደረገ ያለው ማለት ነው። በርካታ ኦርቶዶክሳውያን እየተገደሉ ነው። እለት እለት እየሰማን እለት መረጃዎች እየወጡ ነው። እንግዲህ 19 ኦርቶዶክሳውያን እንደተወሰዱ ከዛም ውስጥ 11ዱ እንደተገደሉ የቀሩትም 8ቱ እንግዲህ ሬሳቸው ነው የሚጠበቀው። ምክንያቱም ምንም አይነት ልምድ የለማ ተወስደው ታፍነው የተመለሰበት እስካሁን ካየነው ነገር ማለት ነው። ስለዚህ ለወገኖቻችን እንዲህ አይነት ሰቆቃዎች እንዲህ አይነት መከራዎች እየደረሱ ነው። ይሄስ በሃይማኖታቸው አይደለም? ይሄስ በማይተባቸው አይደለም እየተደረገ ያለው? መቼም 19 ሰው ሙሉ ኦርቶዶክስ ተወስዶ 19ኙ ሙሉ በደለኛ ይሆን? ህግ አለ እኮ ሀገሪቷ ላይ። ሰው ቢያጠፋ እንኳን የሚቀጣበት የሚጠየቅበት ህግ አለ፣ መንግስት አለ ሀገሪቷ። ሰዎች እንዲህ አይነት እኩይ የሆኑ ተግባራቶች ውስጥ ሲሳተፉ ማን ነው የሚያስቆመው? እሺ ቤተ ክህነት ውስጥ መቼ ነው ይሄ ነገር በቃ የሚለው? መቼ? ስለነዚህ ወገኖቻችን በጋራ ምንጮኸው መቼ? ስለነዚህ ወገኖቻችን በጋራ ጸሎት የምናደርገው መቼ? እነዚህን ወገኖቻችን ሄደን በጋራ የምንጎበኘው መቼ? መንግስትንስ አናግረን በምን አይነት መንገድ ነው እንዲህ ነገር የሚቆመው? ምን ማድረግ አለብን? በምን እንተጋገዝ የሚባለውስ መቼ ነው? በምን እንረዳዳ? በህገ ወጥ ተግባር ላይ የተሰማሩ አካላቶችን አደብ በምን አይነት መንገድ በጋራ እናስገዛ? ሰላማዊ ሀገር በጋራ እንዴት እንፍጠር የምንለው መቼ ነው? መቼ ነው ከፊት ምን ቀድሞ? መቼ ነው ስለ ወገኖቻችን ምንጮ? ማን እኛ ጋር እስኪደርስ ባይዘው እኛስ አለን ብላችሁ ታስባላችሁ? ወገኖቻችን እያለቁ ታዲያ አርሲን ዝም ማለት አለብን? መርሳት አለብን? በቃ ጸጥ እንበላት? ከኦርቶዶክስ የጸዳሽ ከተማ እስክትሆን ገለው እስኪጨርሷቸው ዝም እንበል? ምን ማድረግ ነው ያለብን? መጸለይ የለብንም ባለንበት ወቅት? ንስሐ መግባት የለብንም ባለንበት ወቅት? የክርስቶስን ስጋና ደም መቀበል የለብንም ባለንበት ወቅት? አሁን እኛስ ቀን አለን ጊዜ አለን ብለን እቅድ የምናቅድበት ሰዓት ነው? እቅዶቻችንስ በክርስቶስ መንገድ እየተጓዝን ንስሐ ገብተን ከኃጢአታችን ተመልሰን ስጋውና ደሙን ተቀብለን ማካሄድ አንችልም? ከዚህ በላይ ምን እንይ? ብዙ ነገሮችን እየተመለከትን እኮ ነው። እነዚህ ነገሮች ወደ እግዚአብሔር መንገድ አያቀርቡንም? ብንቀርብ እኮ እዛ ያሉ ወገኖቻችን ይድናሉ። እነሱ ስለ ሃይማኖታቸው ሰማዕትነትን እየተቀበሉ ነው። አንገታቸውን እየሰጡ ነው። ማይተባችንን አንበጥስም ብለው ከነ ማይተባቸው አንገታቸውን እየበጠሱ ነው። የሚመኟትን ያቺ ተላ ያለባትን ገነት እያገኙ ከክርስቶስ ጋራ ከመላእክቱ ጋራ እያመሰገኑ ነው። እኔና እናንተስ ማሰብ የለብንም ስለ ራሳችን? እስከመቼ ነው የምናሾፈው? እስከመቼ ነው የምንቀልደው? እስከመቼ ነው በምቀኝነት ዓለም ውስጥ የምንኖረው? ከዚህ መውጣት የለብንም? እሺ አንድ አባት ኦርቶዶክሳውያን እንዴት ራሳቸውን መከላከል እንዳለባቸው ይናገራሉ። ሁሉም ኦርቶዶክስ ተደራጅቶ ራሱን እንዲከላከል ነው እንጂ ዳዊት ይዘህ ውጣና ሰማዕትነት ተቀበል የምንልበት ጊዜ ላይ አይደለም ያለ ነው። ሰማዕትነት ተቀበል፣ ዳዊት ይዘህ ውጣ፣ አንገትን ተቆረጥ፣ ትጸድቃለህ ብለን አንሰብክበት። ዝወቅ ሁሉም ራሱን መከላከል ነው ያለበት እንጂ የኢራቅ ክርስቲያኖች እንደ ምሳሌ ይሆኑናል። አይኤስኤስ ኢራቅ ውስጥ የሚኖሩ ክርስቲያኖችን ከምድረ ገጽ ማጥፋት ነበረ። ወዲያው የሃይማኖት አባቶች ምንድነው ያደረጉት? ተደራጅተው ቀጥታ ከአይኤስኤስም ሆነ በክርስቲያኖች ላይ ከሚመጣው መከራ መከላከል ያለብን ሃይማኖታችንን እየጠበቅ መሳሪያ ታጥቀን ነው ብሎ ቄሱ መነኩሴው የለም። ሁሉም ታጥቆ ራሱን ነው እየተከላከለ ያለው። ማንኛውም ኦርቶዶክስ እንደ ኢራቅ ክርስቲያኖች ታጥቆ ተደራጅቶ ራሱን መከላከል እንዳለበት ነው። እሺ እንደተከታተላችሁት ነው። በዚህ ላይ ሐሳብ አስተያየታችሁን እየሰጣችሁ እስቲ ኮተቤ ምንድነው የተከሰተው? ምንድነው የተፈጠረው? ህዝቡ ወጥቶ አቤቱታውን ያሰማው ነገር ምንድነው?
ሰው አለቀ። ገዳዩ ሰው መግደሉን ቀጥሏል። ሟቾችም እየሞቱ ነው። አረ ይሄ ነገር እልባት ያገኝ። አረ ሰው አለቀ። ኮተቤ መስመር ሰው አለቀ። አስክሬን መቁጠር ሰው ሰለቸው። ፖሊስም አስክሬን ማንሳት ሰለቸው። አረ አንድ ነገር አርጉ። በእውነት የኮተቤ መንገድ ሰው ጨረሰ። በየወሩ በርካታ ሰው ነው የሚሞተው የሚጎዳው። እጅግ በጣም ብዙ ሰው እየሞተ ነው። እጅግ በጣም ብዙ መኪናዎች እየተገለበጡ ነው። በእውነት ይህን መንገድ እንደዚህ መኪና እንዲገለብጥ 30 ቦታ ቆራርጣችሁ የሰራችሁ ባለሙያዎች፣ ሰሪዎች፣ አሰሪዎች በምድር ባትጠየቁ በእውነት በሰማይ ትጠየቃላችሁ። እጅግ በጣም የሚያሳዝን ነው። እንግዲህ ዛሬ ደግሞ አንድ ወጣት ህይወት ቀጥፏል። ይሄ የኮተቤ መንገድ በሚያሰቅቅ ሁኔታ፣ በሚያሳዝን ሁኔታ መቼ ነው እልባት የሚያገኘው? መቼ ነው አስክሬን መነሳት የሚቆመው? አረ የሆነ ነገር አድርጉ። ገዳዩ መንገድ ሰው እየጨረሰ ነው። በእርግጥ መቼም ለአደጋ አሽከርካሪውም እግረኛውም የራሱ አስተዋጽኦ ቢኖረውም ይሄ መንገድ ግን ህዝብ እየጨረሰ ነው። ብዙ ወዳጆችን ልጅ አልባ እያረገ ነው። አረ አንድ ነገር አድርጉ። እኛ ጮህን፣ በሬዲዮ በቲቪ የሚሰማ ጠፋ። የሆነ ነገር ይደረግ ወይ መንገዱ እንደገና ፈርሶ ይሰራ። አረ የሆነ ነገር ይደረግ። አረ እባካችሁ ሰው አለቀ። በእውነት ዳታ፣ ትክክለኛ ዳታ ቢሰጥ አብዛኛው የአዲስ አበባ አደጋ የሚደርሰው እዚህ ነው። አብዛኛው ሰው የሚሞተው እዚህ ነው። የሚገለበጥ መኪና በየቀኑ ከባድ መኪና ማታ ላይ አይታይም። ተቆራርጦ በዚህ ላይ ኩርባ ቀድም እንዳያችሁ ድንጋዩን በየጊዜው ነው መኪና የሚገጨው የሚገለበጠው። በጣም ነው የሚያሳዝነው። እንደው ምን ይደረግ እስኪ እንደው ሐሳብ ስጡ ባካችሁ። አቅም ያላችሁ ሰዎች ለበላይ ሰዎች አድርሱ። ሰው እያለቀ ነው። ፖሊስም አስክሬን ማንሳት ሰለቸው። በጣም ያሳዝናል። ይኸው ዛሬ ደግሞ እንዲሁ ሌላ አደጋ ደርሷል። በጠቅላላ ዳታ ቢወጣ ማአት ነው። በየጊዜው ነው እዚህ ኮተቤ መንገድ ላይ መንገዱ ነው ዋናው። የእግረኛውም የአሽከርካሪውም ጥፋት ቢኖርም ዋናው መንገዱ ነው። እባካችሁ የሆነ ነገር አድርጉ። አቅም ያላችሁ ሰዎች እንደተከታተላችሁት ነው። ባይዘዌ ለ7 ዓመታት ያህል እኔም በኮተቤ ነው የተማርኩት። እዛው ዲፕሎማ ከዛ ዲግሪ በደንብ አውቀዋለሁ። መንገዱ በተለይ ከመሰራቱ በፊት የነበረው መከራ የነበረው ችግር ረጅም ጊዜ ቆይቷል። ተሰርቶ ደግሞ ካለቀ በኋላ እንግዲህ መንገዶቹ ተከፋፍለው በጣም ጠባብ ነው፣ በጣም አስቸጋሪ ናቸው። ዚግዛግ ሆነው ያስቸግራሉና እንግዲህ በዚህ በርካታ ሰዎች ህይወታቸውን እያጡ ነው። በርካታ ወጣቶች፣ አሽከርካሪዎች በተለያየ ምክንያት በመንገዱ ችግር በተለይ ማታ ሲሆን ደግሞ በጣም እጅግ አስቸጋሪ ነውና እንደሚመለከተው አካል ይህንን የምትመለከቱ የምታውቁ ሰዎች ካላችሁ መፍትሄ እንዲሰጥ፣ ሰዎች ከሚያልቁ ሰዎች ከሚሞቱ በየጊዜው አንድ ነገር በየጊዜው ንብረት ላይና ሰው ላይ ጉዳት የሚያደርስ ከሆነ ያ ነገር መፈታት አለበትና እንደው መንገዱ ቢስተካከል የዚህን ሁሉ ድምፅ አብረን ብናስተጋባ ለማለት ነው። እንግዲህ የምታውቋቸው ካላችሁ ለነዚህ አካላቶች ቢደርስና መፍትሄ ቢያገኙ። እሺ በመጨረሻ እነዚህን ምክሮች እነዚህን ሐሳቦች እንከታተልና እንጨርሳለን። በዚህ ሁኔታችን ምንቀጥል ከሆነ ምናልባትም የቅዱስ ቤተክርስቲያን እድሜ አሁን ባለው የህዝብ ብዛትና ተደማጭነት ልክ ላይ ቀጥል ይችላል። ሰላም ክርስቲያኖች እንዴት ናችሁ? ይሄን ቪዲዮ 5-10 ጊዜ ኮፒ ሊንክ ስለምታደርጉኝ በጣም አመሰግናለሁ። እነዚህን ሁለት ሐሳቤን በአንድ ደቂቃ ለማቅረብ ልሞክር። ሐሳባችሁን ደግሞ ኮሜንት ሴክሽን ላይ ጻፉልኝ። ምን መሰላችሁ? ቅዱስ ቤተክርስቲያን ውስጥ እንደ ምዕመን አድማጭ አይደለንም። እንደ አባት ደግሞ የሚደመጡ አባቶችን ሚስ እያደረግን ያለን ይመጣን ይመስለኛል። ይሄ መንገዳችሁ ትክክል አይደለም። ከዚህ አንጻር ይሄ ነገር ይታረም። ከቅኖና ከቅዱስ ትውፊት ከኦርቶዶክሳዊ አስተምሮ አንጻር እነዚህ ነገሮች ይታረሙ፣ ትክክል አይደሉም የሚሉ በድፍረት ወጥተው ሊናገሩ መንገድ ሊያመላክቱ የሚችሉ አባቶችን ሚስ እያደረግን ያለን ይመስለኛል። ሁለተኛው የኛ አድማጭነት ደግሞ በከባዱ ጥያቄ ውስጥ የሚገባበት ነው። አዋቂዎች፣ መንፈሳዊ ብህላት፣ መንፈሳዊ ዊዝደም ያላቸው አባቶች ዝም ሲሉ፣ አላዋቂዎች ደግሞ እንደ አዋቂነት እየተናገሩ ትክክለኛ ዕውቀቱ የቤተክርስቲያን በአባቶች ዝምታ ተደብቆ አላዋቂዎች በሚገልጹት የራሳቸው የሥጋ ፍቃድና ሐሳብ የቅድስት ቤተክርስቲያን ርዕዮት ሐሳብ ፍላጎት እየኮሰመነ ግለሰባዊ ቤተክርስቲያን እየሆነች እየሄደች ነው ያለችውና በጣም መታረም አለብን። ይሄ የምንናፍቀው ነገር የለም። መንገድ መሪ ከልካይ ይሄ ነገር ጥሩ አይደለም፣ ይሄን አታርጉ፣ ይሄን ደግሞ አርጉ ሚለን እንደ አባት የምናየው አባቶችን ሚስ እያደረግን ይመስለኛልና እንደ ትውልድ በዚህ ክራይሲስ ሄድን ማለት ቤተክርስቲያናችን አሁን ባለችበት ስፋትና ብዛት መንፈሳዊ ጥንካሬ እንቀጥላለን ነው። አይ ዶንት ቲንክ አይመስለኝም።
እኔ የማላምነውን ነገር ልንገራችሁ። ኢትዮጵያ በጣም እልፍ አላፍ ቅዱሳን ያሉባት ሀገር ነች። ክርስትናው ግን በዚህ ሁኔታ ይቀጥላል። የዓለምን የክርስትና ታሪክ ስናጠና እንደዛ አይደለም ያለው እውነትና አዳምጡ ብቻ። አባቶቻችንም መንገዱን ምሩን፣ እኛም እንደ ልጅ እንከተላችሁና የሆነ መሪ ሊደር የሚያስፈልገን ይመስለኛል። አባት ሐሳቤ ነው። በነፃነት ሐሳባችሁን መስጠት ትችላላችሁ። ወዳችሁ ለዚህ ዓለም አትጨነቁ፣ ለሰማይ መንግስታችሁ ተጨነቁለት። የሰማይ መንግስት ስትፈልጉ የምድር መንግስት ይሰጣችኋል። የሰማይ ሰላም ስትፈልጉ የምድር ሰላም ይሰጣችኋል። የሰማይ ሀብት ስትፈልጉ የምድር ሀብት ይሰጣችኋል። ስለዚህ ለዚህ ዓለም አትጨነቁለት ለማለት አንዱ የህፃን ጠባዩ ይሄ ነው። ህፃናት አይጨነቁም። ሶስተኛ ደግሞ ህፃናት ለክብራቸው አይጨነቁም። አይገርማችሁ? አንጥፉልኝ አይሉ፣ ጎዝጉዙልኝ አይሉ፣ ተለቅ ያለውን ወንበር ለኔ ስጡኝ አይሉ። ዝም ብለው ደው ጉቸዝ ያለ ማለት ጭቃው ላይ ሁሉ ማለት ነው። ለክብራቸው አይጨነቁም። ትውት ናቸው ማለት ነው። ቁጭ ብሎ ጭቃው ላይ ማለት ሰው በወርቅ ተቀምጦ እነሱ ሄደው ጭቃው ላይ ቁጭ ይላሉ። ለክብርህ አትጨነቅ ነው። ለክብሩ የሚጨነቅ ሰው በእግዚአብሔር መክበር አይችልም። ለክብሩ የሚጨነቅ ነው። ራሱን ብቻ መስማት የሚችል ሰው፣ የራሱ ክብር ብቻ የሚታየው፣ በራሱ ክብር ተለጉሞ የሚኖር ሰው እግዚአብሔርን ብርሃን አያይም። ከጉድጓድ ውስጥ የሚኖር ሰው ፀሐይን ማየት እንደማይችለው ሁሉ የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም። ሁልጊዜ እንቁራሪት አሉ የምትጮህ ባህሩን የማስተዳድረው እኔ እየመሰላት ነው አሉ። በጣም እኮ የሚገርማችሁ ማለት ማታ ማታ ወንዙ ስጮህ አትሰማትም? እንቁራሪት የምታቅራራ የባህሩ ጌታ እኔ ነኝ ብላ ነው ማለት ነው። ግን የሚያኖራት ማን ነው? ባህሩ ነው የሚያኖራት። ባህሩ ያኖራታል እንጂ እሷ ባህሩን አታኖረውም። ሰው ከሌለ ዘንድ እኛ ነው ሰው የሰው በላይ ይሆን ይመስልናል በእውነቱ ማለት ነው። ስለዚህ ትንሽ ከጸለይን፣ ትንሽ ከጾም፣ ትንሽ ከሰገድን እኮ ኩራታችን እኮ አያስቀምጥም። ስንፈርድ ገና መጸለይ ከመጀመራችን ሳምንት ሳይሆነን እገሌ እኮ አይጸልይም። ገና መጾም ከጀመራችን 3 ቀን ሳይሆነን እገሌ እኮ አይጾምም። አየሁ ይሄን አውደልድል ስንት ቤተክርስቲያን እየጠፋ ይላል። ተመልከቱ። አንዲት ሴትዮ ገዳም ዕለቱን ገብታ አሉ እሳት እየሞቀች እሳቱ ፍንጥር ብሎ ፈጃት አሉ። ፍንጥር ብሎ ሲፈጃት ዕለቱን ገዳም የገባች ዕለት ነው። እናንተ እኛን ጻድቃኖችን እንዲህ የበላ በዓለም ያለውንም እንዴት ሊያደርገው ነው አለች። ዕለቱን ገብታ ማለት ነው። ይገርማል እኮ በእውነቱ ማለት ገና ምኑንም ሳንጀምረው ማለት ነው። አንድ ነገር ሳንጀምር መመጻደቅ መኩራት እንጀምራለን ማለት ነው። እኔ እንዲህ ያለው ጻድቅ ነኝ፣ እንዲህ ያለው ጸሎተኛ ነኝ፣ ጸበልጅ ብዙ ገዳማት ታውቃለሁ። ብዙ ገዳም ነው የምታውቅ እንጂ ገዳማዊ አይደለም። ብዙ ገዳም ልዞር ትችላለህ፣ ግን ገዳማዊ ግን አይደለም። እንኳን ጸሎተኛ ልንሆን ስለ ጸሎት እንኳን እውቅና የለንም። ስለዚህ ስንመጻደቅ ስንመካ ሕፃን ልጅ ለራሱ ክብር አይጨነቅም። አሁን ዓለምን የሚያፋጀው ምንድን ነው? ለራሱ ክብር መጨነቅ ነው። ሁሉም ሰው የኔ ዘር ታላቅ ነው ይላል። የማን ዘር ነው እንግዲያ? ትንሽ እንደው እኮ ግሩም ነው። ሁሉም ሰው የኔ ዘር ትልቅ ነው። ሁሉንም ሰው ስሙት ማለት እኛ ኢትዮጵያውያን፣ ደግሞ ስትሄዱ እኛ ሶማሊያውያን፣ ቀጥል እኛ ናይጄሪያውያን፣ ቀጥል እኛ ሞሮኮውያን፣ ሁሉም ማለት ነው። እኛ እንደዚህ እኛ እንደዚህ እንዲህ ያለውን ኩራት ነው መተው። ልናገር አንድ ቃል አይከፋችሁም? የሚፈርስ የሚበሰብስ የባሰም ልናገር ነው። የሚተላ የባሰም ልናገር የሚሸት የሰው ልጅ ምን ያኮራዋል ይላል ሲራክ ነው ያለ። በሶስተኛው ቀን ቀብረው ሲመለሱ የምትለወጥ አይደለህም እንዴ ይላል። ምን ያኮራል? ቁም ነገር አይደለም ኩራታችን። እውቀቱን ስንኮራበት ምን ትፍከ ዘይነሳይከም ካልከ ተምረህ እኮ ነው። የበላይ መምህር እኮ አለብህ፣ አስተምሮሃል እኮ። እንዲያውም ቅዱስ ባስልዮስ እንኳን ዘቂሳርያማ ሲናገር ምንም ሊቅ ብትሆን የፊደሉ መምህር ይበልጣል። ፊደል አስተምሮሃል። ፊደልን ያላወቅበት ጊዜ ነበር። ስለዚህ የፊደል መምህር ይበልጣል። ምን ያመጻድቃል? ብትማር እውቀቱ ተጭኖብህ፣ ሰው እንደ ሜሞሪ እኮ ነው። መምህር ጭኖብህ ነው ያወቅከው። መልከኛ ብትሆን መልክህን አፍንጫህን አልሰራው እግዚአብሔር ነው የሰራ እንጂ። ምን ያኮራል? ሀገር ቢኖርህ ሀገር የሰጠህ እግዚአብሔር ነው ሊመሰገን የሚገባው። ኃይል ቢኖርህ ኃይል የሰጠህ እግዚአብሔር ነው የሚመሰገነው። ብትሰጥ እግዚአብሔር የሰጠህን ነው። ብትናገር እግዚአብሔር ያናገረህን ነው። ምን ቁም ነገር አለው የሰው ልጅ?
እኛ እንዲህ ያልን እየኮራን ነው መኖር ያቃተን፣ ከሰው ጋር መኖር ያቃተን፣ ባልና ሚስት መኖር ያቃታቸው እኔ እሷም የራሷን ክብስና ግን እነ ገሌ ዘር የነ ደጃዝማች ገሌ ዘር አያቴ ቄስ ነበሩ። አያትሽ ነው ቄስ እንጂ አንቺ ቄስ አይደለሽም። አያቴ ቄስ ነበሩ፣ አጎቴ መርጌታ ናቸው። ምንም ቁም ነገር የለው። አንተ ምንድነህ ነው ቁም ነገሩ? እንደነ አያቴ ግብረ ሰላም ሲያበሉ ግሩም ነበር። አንተ ግን እየሰረቅክ ትበላለህ። እኛ ጎንደሮች ፈትፍተን የምናበለ የድሮዎቹ ይፈተፍቱ ነበር። አንተ የሰው አንገት ልትፈተፍት ነው። አናውቃችሁም? በየመንደሩ ሞባይል አንገት እያላችሁ እየቀማችሁ ይሄንን ነው ተመልከቱ። በቀድሞ መኩራተተን በራሳችን ይህን መመጻደቃችን መተው አለብን። እኔ ምንድነው ይበሉ። የተከታተላችሁትን ይመስላል። ለመምሮቻችን ለመከሩን የተለያዩ ሀሳቦችን ላቀረቡልን ወንድሞች እግዚአብሔር ይስጥልን፣ እናመሰግናለን። እኛም ደግሞ በዚህ ፍሬ የምናፈራበት ለሀገራችን የምንጸልይበት ሰላም፣ ፍቅር፣ አንድነት የሚመጣበትን መንገድ ወደ እግዚአብሔር የምናቀርብበት ጊዜ ይሁንልን። ጾሙንም የሰላም የፍቅር አድርጎ ለብርሃነ ልደቱ ለብርሃነ ጥምቀቱ ሁላችንም በሰላም ያደርሰን። በጸሎት በቆማችሁ ጊዜ እቺን ምስኪን ሀገራችሁን ሃይማኖታችሁን ማሰባችሁ እንዳትረሱ። ቸር ያገናኘን።